በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ያላደረገን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንኳን አደረሳችሁ ለሆሳዕና። ሰላም እግዚአብሔር ባላችሁበት ሁሉ ይድረሳችሁ። በዝማሬ ያገለገሉንን ወንድሞቻችን እግዚአብሔር አምላክ ጸጋውን ያብዛላችሁ። እንዴት ሰነበታችሁ? እንደምን ከረማችሁ? እግዚአብሔር ምስጋና ለሱ ይሁን። እነሆ ይህን ብሩህ ቀን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ወንድሞቼ እግዚአብሔር ቢረዳን የምንነጋገርበት የትምህርታችን ርዕስ ጌታችን አለቀሰ በሚል ይሆናል። ርዕሳችን ወንድሞቼ ጌታችን አለቀሰ ወይም ጌታ አለቀሰ በሚል ይሆናል። የሚያሳዝን ነው። ጌታ ሲያለቅስ የሚያሳዝንም የሚያስደንቅም ነው። ወንድሞቼ ለካ ጌታም ያለቅሳል። ለካ ጌታችንም ያለቅሳል። ጌታችን አለቀሰ። ዛሬ መልእክቱ ይሄ ነው ወንድሞቼ። ቤተክርስቲያን የምታስተላልፈው ጌታችን አለቀሰ፣ ስለኛ አለቀሰ። ሁሉን ማድረግ የሚችል የምድር የሰማይ ንጉስ ሁሉን በቃሉ የፈጠረ እግዚአብሔር የእግዚአብሔር ልጅ ጌታችን ወንድሞቼ ያለቀሰ። ዛሬ መልእክቱ ይሄ ነው። ስለምን አለቀሰ ብላችሁ ብትሉ ጌታ ስለምን አለቀሰ? አባት ለልጁ እንደሚያለቅስ አንድ ወላጅ ለልጁ ልጁ ከመስመር ሲወጣ ልጁ እንደ አባቱ ሐሳብ አልሄድ ሲል አባት ልቡ ተሰብሮ እንደሚያለቅስ ጌታችን ስለኛ አለቀሰ ወንድሞቼ። ስለኛ ነባ። የሆነው ይሄ ነው። የሰው ልጆች እግዚአብሔር ለሰራቸው ዓላማ ለፈጠራቸው ግብር አልውል ሲሉ የአባታቸውን የአምላካቸውን ዓላማ አልረዳ ሲሉ ይሄን ባየ ጊዜ ከሰማይ የወረደው ጌታ አለቀሰ ወንድሞቼ አለቀሰ። ስለዚህ የሰው ልጆች የእግዚአብሔር ሐሳብ አልገባ ሲላቸው የእግዚአብሔርን ዓላማ አልረዱ ሲላቸው ሰማይ ዙፋኑን ለቆ ወደ ምድር የመጣው ጌታችን ይሄን ተመልክቶ የዛሬ 2017 ዓመት ገደማ አለቀሰ። አባት ለልጁ እንደሚያነባ አባት ለልጁ እንደሚያለቅስ ወገኖቼ አለቀሰ። በቀደም አንድ የቴሌቪዥን ፕሮግራም አይ ነበርና ሴፉ ሾው ላይ አንድ መምህር ዳኛቸው የሚባል ልጅ ወጣት ልጅ በጣም አሜዚንግ የሆነ ታለንት ያለው ስሰማው ነበር። ከሱ ላይ በጣም ያስደነቀችኝ አንድ ፓርት ልጁ ብዙ ጥፋት አጠፋው ነው የሚለው። እዚህ ላይ ብዙ ጥፋት አጠፋው፣ አባቴ ብዙ እድል ሰጠኝ፣ ብዙዎችን አባከም። በመጨረሻም ወንድሞች የሚያሳዝነው አባቴ ሰው ሳልሆን ሞተ ይላል። ግን ከመሞቱ በፊት በመጨረሻ ጊዜ ጠፋውበት ቦታ እኔን ሊፈልግ መጣ ይላል። እኔ ጠፍቼ መኖርም በከተማ አቅቶን ወደ ገጠር ገብቼ ኩራዝ ሻማ የሚበራበት በኋላ እኔን ፍለጋ መጣ ከድሬዳዋ አባቴ ይላል ይሄ ልጅ። ወንድሞቼ እዚች ጋር ላመጣላችሁ የፈለኩት ታሪክ ቤታችን ውስጥ ብንሄድ ቤታችን አንደርስም። ልጄ ቤት የት ነው አለኛል። ልጄ ቤት የት ነው? በኋላ ደረስን። ግን ስንደርስ ጨልሞ ስለነበረ የሱ ባለቤት ወይም ጓደኛው በዛን ሰዓት ወገኖቼ ትንሽ ሻማ ነገር አብርታ ነበረች። በቃ እና ይሄንን ሲመለከት ገብቶ ቤት ውስጥ ምንም ነገር እንደሌለ ሲያይ አለ ይላል። ተሰበረባት። ምክንያቱም ወደ ውጭ ሀገር ብዙ ጊዜ ልቆታል ይሄንን ልጅ 2-3 ጊዜ ቻይና ሀገር ልኮኛል። አባቴ ዘበኝነት ስራ ሰርቶ ላከኝ ይላል። ስለዚህ አባት ያንን ሁሉ ልጅ ዩኒቨርሲቲ ልኮት አዲስ አበባ ዩኒቨርሲቲ ካንዴ 2 ትቶ ወጥቶ ወንድሞቼ ወደ ቻይና ሀገር በዘበኝነት ደሞዝ አቅሙ ልኮት ያ ልጅ ብኩን ሆኖ መጨረሻ ከቻይና ሀገር
ተደብቆ መጥቶ አዲስ አበባ ተደብቆ ደብረ ዘይት አካባቢ በገጠር ይሄን ያወቀ አባት መጣ ልጄ ቻይና ነው ሲል የነበረው ልጁ ግን እዚህ ደብረ ዘይት ተገኘ በዛን ጊዜ ቤቱን ሄዶ ባየ ሰዓት ለትልቅ ዓላማ ያስበው ልጁ ለትልቅ ዓላማ ሳይሆን ሲቀርባት አለ ቤቴ ሲገባ ሳይው ቤቱን ሳይው አለ ወንድሞቼ ለዚህ ነው መድኃኒዓለም ክርስቶስ እግዚአብሔር ለኛ ያለውን ሐሳብ ልንረዳ ሳንችል ስንቀር የእግዚአብሔር ሐሳብ አልገባ ሲለን ከሰማይ ዙፋኑን ለቆ መጣ ወገኖቼ ለሁለተኛ ጊዜ እድል ሲሰጠን ዛሬም ለሁለተኛ ጊዜ እድል ሲሰጠን ሲመጣ የሰው ልጆች ያንን እድል መቀበል ሲያቅታቸው ባየ ጊዜ መድኃኒዓለም አለቀሰ ጌታችን አለቀሰ ይሄ ነው የሆነው ወንድሞቼ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሥርዓትና ደንብ የነገው ሰንበት ሆሳዕና ይባላል ሆሳዕና ይባላል ይሄም ወገኖቼ በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ንጉስ ወይም ንጉስ ሆኖ ኢየሩሳሌም የገባበት ነው አንድም ንጉስ ሆኖ ኢየሩሳሌም የገባበት ሁለቱም ሊነግስ ለኛ ሲል በመስቀል ላይ ሊነግስ ሊከብር ወደ ኢየሩሳሌም የገባበት ጊዜ ነው ቤተክርስቲያን ይሄንን ነው የምታስበው ስለዚህ ወገኖቼ ኢየሩሳሌም በደረሰ ሰዓት ግን አንድ ነገር ተፈጠረ ታሪኩ መጣል ኢየሩሳሌምን ተመለከታት አሻግሮ ተመለከታት ከተማዋን ተራራ ላይ ሆኖ እየወረደ ከቤተፋጌ ከቢታንያ ወደ ኢየሩሳሌም ሲደርስ ህዝቡ ሁሉ እየወጣ እንግዲህ ዘንባባ እየቆረጠ ነጠላቸውን እየዘረጉለት ይሄ ለንጉስ የሚሰጥ ማዕረግ ነው ለምን አደረጉ ብትሉ ቤተሰቦቼ ሲነግሩኝ ኃይለ ሥላሴ ሲመጡ በመንገድ ላይ ነጠላ ይወረወርላቸው ነበር የዘንባባ ዝንጣፊ ይሄ የንጉስ ማዕረግ ነው ስለዚህ ንጉሱ እግዚአብሔር ንጉሱ ኢየሱስ ክርስቶስ ወገኖቼ ወደ ኢየሩሳሌም መጣ በዚህ ጊዜ ሐዋርያት ደስ አላቸው ህዝቡ ደስ አለው ሆሳዕና ለወልደ ዳዊት ለዳዊት ልጅ ሆሳዕና ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው እያለ ህዝቡ ወገኖቼ በደስታ ሐዋርያትማ ተፍነከነኩ ይላል ሐዋርያት ሲስቁ ህዝቡ ደስ ያለው ያጨበጨበ ሆሳዕና ሆሳዕና ስብሐት ለእግዚአብሔር በሰማያት ለሰው ልጆችም ሰላም በምድር በጎ ይሁን እያሉ ሲሉ በዚህ ሰዓት ነበር እሱ ግን የሚያለቅሰው ሰው ደስ ብሎታል እሱ ግን ያለቅሳል ስለዚህ ኢየሩሳሌምን አያትና አለቀሰ ይላል እንደዚህ አለ ምነው ሰላምሽን አውቀሽ ቢሆን ኖሮ ኢየሩሳሌም ኢየሩሳሌም ሆይ ምነው ሰላምሽን አውቀሽ ቢሆን ኖሮ ዛሬ ግን ተሰውሮብሻል አለና ነባ ጌታ አለቀሰ የዛሬው ትምህርታችን ወንድሞቼ አያችሁ መድኃኒዓለም አለቀሰ ወንድሞቼ ለምን አለቀሰ አንድም ወደፊት የሚገጥማት ነገር አለ ኢየሩሳሌም ወደፊት ተጠፋ ነበር ተቃጠል ነበር ያንን አይቶ አለቀሰ በኔሮን ዘመን ወገኖቼ የሮማው ኔሮ መጥቶ ኢየሩሳሌምና መቅደሱን ያቃጠልበት ያጠፋበት ነው ከዛ በ70 ዓመተ ምህረት ከክርስቶስ በኋላ ስለዚህ አንድም እሱን አይቶ አለቀሰ አይ ኢየሩሳሌም የመጣሁት ስለ ሰላምሽ ነበር ምነው ሰላምሽን አውቀሽ ቢሆን ነው ሁለቱም ወንድሞቼ አየና ህዝቡ እሱ የመጣበት ሐሳብ አልገባቸው የማዳን የእግዚአብሔር የማዳኑ ሥራ ህዝቡ አልገባው ልክ እንደኛ እንደዛሬው ማለት ነው በዚህ ጊዜ አለቀሰ ስንት ጊዜ የሰው ልጆች ስንት ጊዜ ሰበስባችሁ ያዳም ልጆች የሰው ልጆች ስንት ጊዜ አድናችሁ ዘንድ ስንት ጊዜ ሞከር በነቢያት ሞከር በቅዱሳን አበው ሞከር በትልልቆቹ በትንንሾች ነቢያት ሞከር ዛሬ ልጄን ልኬ ብሎ እግዚአብሔር ልጁን ልኮ በራሴ ሞከርኩ ግን ዛሬ ማልተረዳችሁም ብሎ ወገኖቼ ሰው የእግዚአብሔርን ሐሳብ ስላልገባው መድኃኒዓለም ክርስቶስ አለቀሰ ስለዚህ ስንት ጊዜ ለሰበስብሽ ወደድኩ ስንት ጊዜ ላድንሽ ወደድኩ አንቺ ግን ተሰውሮብሻል ብሎ ለኢየሩሳሌም አለቀሰላት እንባውን አውጥቶ ክርስቶስ አለቀሰላት ወገኖቼ እግዚአብሔር ዛሬ ለፈጠረን ዓላማ ለሰራን ግብ አልሆን ብለን በዚች በትንንሽ በምድራዊ ነገር ተይዘን በሁለተኛና በሶስተኛ ጉዳይ ላይ ስንባክን ሲያይ እግዚአብሔር ዛሬም ያለቅሳል ልጆቼ ምን ነው የማዳኑን ነገር ብትረዱት
ስንት ጊዜ ልሰበስባችሁ እድል ሰጠው አስቀድሜ ነቢያትን ላኩ አልሰማችሁ በኋላ ራሴ አንድ ልጄን ላኩኝ አልሰማችሁ ከዛም ሐዋርያትን ላኩኝ ሊቃውንትን ላኩኝ ዛሬም ትንንሽ ትንታጎች ይናገራሉ እናንተ ግን አልሰማችሁ ብሎ ዛሬም እግዚአብሔር ያለቅሳል ወንድሞቼ መድኃኒዓለም ዛሬም ያለቅሳል ይሄ ነው የሆነው ወገኖቼ ስለዚህ ስንት ጊዜ ልሰበስብሽ ወደድኩ ኢየሩሳሌም ብሎ አለቀሰ የሰው ልጆች ስንት ጊዜ ላድናችሁ ሞከርኩ ብሎ መድኃኒዓለም አለቀሰ እንደዚህ ይላል ቃል ስንት ጊዜ እግዚአብሔር እድል ሰጠን ወንድሞቼ እንደዚህ ይላል ኢየሩሳሌም ኢየሩሳሌም ሆይ ስንት ጊዜ ልሰበስብሽ ወደድኩ እናንተ ግን አልወደዳችሁም ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገይ ወደ እርሷ የተላኩትን የምትወግር ዶሮች ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ እናንተ ግን አልወደዳችሁም እነሆ ቤታችሁ የተፈታ ይሆናል እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ይሄ ገጥማችኋል ብሎ አለቀሰ አያችሁ እንደዚህ ይላል ልድገምላችሁ ሉቃስ 13 ከቁጥር 34 ጀምሮ ታገኙታላችሁ ኢየሩሳሌም ኢየሩሳሌም ሆይ እንደዚህ ብሎ ነው ያለቀሰው ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ስንቶች ይላል ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን ወይም ልሰበስባችሁ እችል ዘንድ ስንት ጊዜ ወደድኩ እናንተ ግን አልወደዳችሁም ስለዚህ እነሆ ቤታችሁ ከእንግዲህ ወዲያ የተፈታ ይሆናል ባድማ ይሆናል እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ብሎ ይላል እዛ ሉቃስ ወንጌል ላይ ምዕራፍ 13 ላይ ስለዚህ ወገኖቼ መድኃኒዓለም ክርስቶስ ወደ ምድር የመጣው ሊሰበስበን ወንድሞቼ ባካችሁ ስሙ ክርስቶስ ወደ ምድር የመጣው የተገረፈው የተሰቀለው እኛን ሊሰበስበን እኛን ወደ አባቱ መንግስት ሊጠቀልለን ነው ነገር ግን እኛ ለዛ ኢሊጂብል አልሆንስ ብለን ስንል ወይም ደግሞ እኛ ለዛ ብቁ አልሆንስ ብለን ስንል በራሳችን ምክንያት እግዚአብሔር የእግዚአብሔርን ሥራ ሰርቶ እኛ ግን ወገኖቼ በራሳችን ትንንሽ ነገር ተይዘን ከእግዚአብሔር ሐሳብ ስንወጣ ዛሬም ክርስቶስ ያለቅሳል ወገኖቼ እግዚአብሔር ሐሳብ እግዚአብሔር ዓላማ እኛን በኢየሱስ ክርስቶስ መጠቅለል ነው እኛን በኢየሱስ ክርስቶስ መሰብሰብ ነው ለዚህ እኮ ነው ኢየሩሳሌም ኢየሩሳሌም ስንት ጊዜ ልሰበስብሽ ወደድኩ ስንት ጊዜ how many times ነቢያትን ላኩ ልጄን ላኩ ሐዋርያትን ላኩ ዛሬም ስንቶቹን ላኩ ግን አልሰማችሁም ማለት ስለዚህ ወገኖቼ እግዚአብሔር ዛሬም ያለቅሳል ስለ ሰው ልጆች የሰው ልጆች ልጆቼ ስንት ጊዜ ልሰበስባችሁ ወደድኩ ስንት ጊዜ እድል ሰጣዋችሁ እሺ አባታችሁ አዳም አስቀድሞ በደለ በራሱ ሞትን መረጠ አልተውኩትም እድል ሰጣዋችሁ ነቢያትን ላኩ አልሰማችሁ አንድ ልጅን ኢየሱስ ክርስቶስ በሱ አምናችሁ በጸጋው ወደ ቤት እንድትመለሱ እድል አዘጋጀው እናንተ ግን ዛሬም ጆሮአችሁን ዘጋችሁ ብሎ መድኃኒዓለም ዛሬም ያለቅሳል ወንድሞቼ ስለዚህ ወገኖቼ ጌታ ለምን አለቀሰ ብላችሁ ብትጠይቁኝ ሰው የእግዚአብሔር ዓላማ አልረዳ ሲል ሰው የእግዚአብሔር ሐሳብ አልቀበል ሲል መድኃኒዓለም ክርስቶስ ወገኖቼ አነባ ይሄ ብቻ አይደለም ልክ ቅድም የነገርኳችሁ አባት ብሎ ለልጁ እንዳለቀሰ ለሕይወት የተፈጠረ ሰው ለዘላለም ሕይወት የተፈጠረ ሰው ወንድሞቼ ሲሞት ጌታ ያለቅሳል የሞተለት ሰው ሲሞት ክርስቶስ የሞተለት ሰው መልሶ ሲሞት መድኃኒዓለም ያለቅሳል ለሰማይ የተፈጠረ ለዘላለም የተፈጠረ ወገኖቼ አፈር ብቻ ነኝ ብሎ አፈር ሲሆን መድኃኒዓለም ያለቅሳል በነገራችን ላይ ሙሉን የሆሳናን ታሪክ ማንበብ ለምትፈልጉ በሉቃስ ወንጌል ምዕራፍ 19 ከቁጥር 11 እስከ 27 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምራችሁ ብታነቡ ታገኙታላችሁ ስለዚህ ወገኖቼ በዛን ጊዜ ወደ ኢየሩሳሌም በቀረቡ ጊዜ ይላል ይሄ ነው ታሪኩ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ከደቀ መዛሙርቱ ሁለቱን ጠራና እንደዚህ አላቸው በፊታችን ያለችው እንግዲህ ወደ ኢየሩሳሌም ሊሄድ ነው
በንግስና ማረግ ሊገባ ነው አንደኛ ንጉስ ነው ይያቻለው ሁለተኛ ለኛ ሲል ሞቶ ሊያድን ሊሰቀል ሊገባ ነው ስለዚህ ቤተፋጌ ደብረ ዘይት አካባቢ ደብረ ዘይት ተራራ ለበኩሌታው ላይ ቤተፋጌ ቢታንያ የምትባል ሰፈር አለች ወንድሞቼ እዛች ጋር ደረሰ እዛች ጋር በደረሰ ጊዜ ምን አለ ሁለቱን ደቀ መዛሙርት ጠርቶ ሂዱና ከፊት ለፊታችን ካለው መንደር ውስጥ አህያ ከነውርንጫዋ አህያ ከነግልገሏ ታስራ ታያላችሁ ፈታችሁ አምጡልኝ ፈታችሁ ውርንጫዋን ፈታችሁ አህያይቱን አንጡልኛል እንደተባሉትም አህያ ሄዱ ምናልባት አላቸው ባለቤቶቹ ስለምን ትፈታላችሁ ውርንጫይቱን ቢሏችሁ ለጌታ ያስፈልጉታል ለመድኃኔዓለም ያስፈልጉታል በሏል ወገኖቼ ዛሬም እግዚአብሔር ካህናትን ጳጳሳትን ካህናትን አገልጋዮችን ልኮ ፈታችሁ አንጡልኝ ይላል ህዝቡን ፈታችሁ ከኃጢአት ፈታችሁ አንጡልኝ አንዳች ጥያቄ ቢመጣ ለክርስቶስ ያስፈልጉታል በሉ ያ ነው ትርጉሙ ለጌታ ያስፈልጉታል ወንድሞቼ እኛ ለጌታ እናስፈልገዋለን ለሞተልን ለጌታችን እናስፈልጋለን እኛ ምናምንቴዎች አይደለም ስለዚህ ለጌታ ያስፈልጋል በሉ ይሄም ደግሞ ትንቢቱ ይፈጸም ዘንድ ነው አስቀድሞ ትንቢት በዘካርያስ ምዕራፍ 9 ቁጥር 9 ላይ ተነግሮ ነበር ለምንድነው አህያ ያስፈልገው ንጉስሽ በአህያ ላይ ትሁት ሆኖ ወዳንቺ ይገባል የሚል ነበር ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይ በአህያይቱ ግልገል በውርንጭቷ ላይ ውርንጫይቱ ላይ ተቀምጦ ወዳንቺ ይመጣል በሏት ተብሎ በነቢይ የተናገረው ይፈጸም ዘንድ በዘካርያስ አስቀድሞ ተነግሮ ነበር ስለዚህ ደቀ መዛሙርቱም ወገኖቼ ሄዱ እንዳሉትም አህያይቱን አገኙ ባለቤትየውም አያቸው ስለምንድነው የምትፈቱት አለ ለጌታ ያስፈልጉታል ለመድኃኔዓለም ያስፈልጉታል የካህናት ሥራ ዛሬ ይሄ ነው ወንድሞቼ አንድን ሰው በእግዚአብሔር በጵጵስና በቅስና ሲሾመው ህዝቡን ከኃጢአቱ እየፈታ ለጌታ እንዲያቀርበው ስለዚህ ወገኖቼ ደቀ መዛሙርቱ ሄደው እንዳዘዛቸው አደረጉ አህያይቱንና ውርንጫይቱን አመጡለት ልብሳቸውን በእርሱ ላይ ጫኑ ተቀመጡባቸው በእነሱ ላይ ጫኑ ተቀመጠባቸው ይላል ህዝቡ ከዛ በኋላ ሆ ያለ ተከተለ ሆ ሆሳና የሚቀድሙት ህዝብ የሚከተለው ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ለህዝብ ነጠላውን ያነጠፈ ዘንባባውን እየጎዘጎዘ ክብር ለእግዚአብሔር በሰማይ ይሁን ይያለ ሐዋርያቱም ይሄንን ሲያው ተፍነከነኩ ደስ አላቸው ወገኖች አያችሁ ይሄ ትንቢቱ ይፈጸም ዘንድ ንጉስ ከአንድ ቦታ ወደ አንድ ቦታ ሲሄድ ይሄ ነው ማዕረጉ ይዘመርለታል ነጠላ ይደረግለታል ይሄ በአገራችን እስከ ኃይለ ሥላሴ ጊዜ ሲደረግ የነበረ ነው እናቴ አባቴ ነግረውኛል ይሄን ኃይለ ሥላሴ ሲመጡ ወደ አገራችን እንዲደረጋል ብለው ነግረውኛል it is true ስለዚህ ወገኖቼ በዚህ መልክ ገባ ሆይላል ሰው በቃ ደስ ብሏቸው ሊነክስ ነው በእነሱ ቤት በስጋ ይነክሳል ሁሉ ስራ ሳንሰራ ባለፈው አምስቱን ዳቦ አትረፍፎ እንዳበላን ሁለቱን አሳ አትረፍፎ እንዳበላን እንደዚህ እንቀጥላለን ነው አንደኛው የነሱ ደስታ አይ ሰው ልጅ ስለዚህ ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳና በአርያም ይያሉ ጮሁ ነበር ወደ ኢየሩሳሌም በገባ ጊዜ ስለዚህ ወገኖቼ አባታችን ሉቃስ የሚነግረን ምንድነው ወደ ኢየሩሳሌም ሊቀርብ ሲል ኢየሩሳሌምን አያት በዚህም ጊዜ ኢየሩሳሌምን አይቶ አለቀሰላት ነው የሚለው ቅድም እንዳልኳቸው ኢየሩሳሌም ኢየሩሳሌም ሆይ ምነው ሰላምሽ ገብቶ ቢሆን ሰላምሽ የሆነ ክርስቶስ ወዳንቺ የመጣ ነው አንቺ ግን አልተቀበልሽው እግዚአብሔር አንድ ልጁን ላከ ዓለም ግን አልተቀበለው ይሄንን እኮ ነው ዮሐንስ እግዚአብሔር አንድ ልጁን ላከ በሱ የሚያምን የዘላለም ሕይወት አለው ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም የተቀበሉት ያመኑትን ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል ይሄ ነው የሆነው ስለዚህ ሰዎች አልቀበላሉ ወገኖች በዚህን ጊዜ ነው ያለቀሰው በዚህን ጊዜ አለቀሰው ወንድሞች መድኃኔዓለም አለቀሰ ስለዚህ ወገኖቼ
ተሻግሮ ኢየሩሳሌም ገባ ይላል ኢየሩሳሌም ከገባ በኋላ ቤተ መቅደሱ ወገኖቼ መነገጃ ቦታ ሆኖ ነበር ልክ እንዳሁኑ እኛ ኢየሩሳሌምን ነው የምናወራው አይደል የኛስ መቅደስ አዲስ አበባና ይሉና እዩ ቤተ መቅደሱ ምንድነው እዚህ ሀገር ይሉና እዩ ምንድነው ቤተ መቅደሱ መነገጃ እኮ መሸቀጫ መነገጃ እኛም እንኳን እኮ የእግዚአብሔርን ቃል እናስተምራለን የምንል እኮ የእግዚአብሔርን ቃል እኮ ስንቸረችር ስንሸቅጥ እኮ ነው ምንውለው ዋጋ የሚያወጣልን ብዙ ፎሎወር የሚያስገኝልን አይደል እንዴ ነው ወይስ የክርስቶስን ሐሳብ ነው የምንናገረው ወይስ የኛን ተረት ነው የምናወራው ወገኖቼ የዛን ጊዜ አታውሩ ዛሬ መሸቀጫ ሆኗል ቤቱ መሸቀጫ ሆኗል ወንድሞቼ ይሄ እውነት ነው አትቀበሉኝ ይሆናል ኢትስ ኦኬ እኔም በሰማን ዋጋን አገኛለሁ ሁሉ ሰው ዋጋውን ያገኛል ስለዚህ ምንም ችግር የለውም ወንድሞች አትጨነቁ ስለዚህ ወደ መቅደሱ ገባ ጅራፍ አውጥቶ ገረፋቸው ይላል ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ የገንዘብ ለዋጭ ገበታቸውን የርግብ ሻጮችን ደፋ ይላል ወዮ ኢትዮጵያ ቤተክርስቲያን ዛሬ ክርስቶስ ቢመጣ ምን እንደሚውጥ ወዮ ወንድሞቼ ቢመጣ ምን አባታችን እኛ አገልጋዮች እንደሚውጥ ጌታ ሆይ ይቅር በለን ማረን እግዚአብሔር that's the only thing I can say ስለዚህ ምን አለ ቤቴ አለ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል እናንተ ግን ቤቴን የወንበዴዎች ዋሻ አደረጋችሁት አለ አርጋውት ነበር የንግድ ብቻ እኮ አይደለም ዋሻ ሆኖ ነበር ሰው የሚገሉ ወንበዴዎች ነበሩበት oh my friend how about our church today የኛ ቤት ዋሻ አልሆነም የኛ ቤት መነገጃ አልሆነም የክርስቶስ ቤት ስንት ሰው እግዚአብሔርን ፈልጎ ያገኛል ገንዘብ ያለው እኮ ነው አገልግሎት የሚያገኝ ከትላንት ወዲያ ሰማ ነበር ወንድሞቼ አንድ ሰው ሞተ ይባላል ስለዚህ ቤተክርስቲያን ባእቺ ምስኪን ደሃ ፍትሃት ልታደርግ ቤተክርስቲያን ሄደች ጠየቀች ጸሎት እንዲደረግ ጸሎት ተፍታ ስንት ብር ጠየቋት 24000 ብር የላትም oh my friend I can tell you this እግዚአብሔር በዚህ ያዝናል እግዚአብሔር ያዝናል ቤታችን የንግድ ቤት ሆኗል ምን ጥያቄ የለው let me tell you something else you may not understand or you may not accept it because እኔ ዲያቆን ጓደኛ ነበር እንደኔው የሚያገለግል እንደኔው የሚጮህ እንደኔው አገልጋይ ነበር ልጅ ያው ወንድሜ በቤተ ክርስቲያን ስማ ይሄንን በደንብ ብትሰሙ ይደስ ይለኛል ያው ወንድሜ ህይወቱን ሙሉ ድንቡሎ ሳያጠራቅም እንደኔ እንኳን አግብቶ ሳይወልድ ስለ ቤተ ክርስቲያን እንደተጨነቀ ዲያቆኑ ወንድሜ ሞተ ይሄ እውነት ነው መሰክረው ታዲያ እዛው ያገለገለበት ቤተ ክርስቲያን ፍትሃት እንዲደረግለት ተጠየቀ ያ ዲያቆኑ ወንድሜ ሰው የለውም ቤተ ክርስቲያን ያለችው ልንገራችሁ ሳልጨምር ሳልቀንስ $500 ይከፈል ያገለገለበት ቤተ ክርስቲያን $500 ይከፈል አለች ተከፈለ ለማማራጭ አለምና ፍትሃት ተደረገ ምን ያን ነው ስለዚህ እኛ ስለ ኢየሩሳሌም እናወራለን ኢትዮጵያውያን ስሙ መከራ መጣብን እንትን ሆነብን ትላለ ግን you don't understand what is going on በሀገራችን ላይ መከራ መጣ መከራውን እኛ ነው ያመጣነው ስለ ኢየሩሳሌም እንተርታለን እኛ ዛሬ እኛ ራሳችን ቤታችንን የነጋዴዎች ቤት አድርገን እኛው ራሳችን ቤታችንን የሽፍቶች ቤት የኢትዮጵያ ቤተክርስቲያን የሽፍቶች ቤት አልሆነችም እንዴ ሽፍቶች እዛ ውስጥ አልተዋጉም እንዴ ውሸት ነው ያልኩት ተመስክራ ጎጃም ይመስክር ሌሎች ቦታዎች ይመስክሩ ወገኖቼ ባካችሁ ንስሐ መግባት አንድ መልካም ነገር ነው ሮንግ የሆነው ነገር ሮንግ ነው የክርስቶስ ቤት የሽፍቶች ቤት ልትሆን አትችልም የክርስቶስ ቤት ወገኖቼ የሰላም ቤት ነው የጸሎት ስፍራ ነው ንግድ ቦታ ልትሆን አይገባም አዲስ አበባ ሄዱ ዛሬ አንድ ቤተክርስቲያን እኔ ቤተክርስቲያን እኔ አጥቢያ የምለው ቤተክርስቲያን አዲስ አበባ ሄድኩና ሄድኩኝ ላይው እንግዲህ ቤተክርስቲያን ጠፋብኝ ካሊ ቢሊንግ that ይሄን አታምኑ exaggeration it is true
ከሩቅ የሚታየው የኢትዮጵያ ቤተክርስቲያን ድሮ ምልክቷ ከሩቅ ትታያለች የትም ሆነ የኢትዮጵያን ቤተክርስቲያን ታያለ አባቶቻችን ቤተክርስቲያን በተራራ ላይ ሲያንጹ ቤተክርስቲያንን በሩቅ ሲያንጹ ወገኖች ከሩቅ ይታያል የኢትዮጵያ ቤተክርስቲያን መስቀል እንኳን መንገድ ላይ ይሆናል ስለዚህ ሰዎች ከሩቅ ይሳለማሉ የትም ቦታ ቤተክርስቲያን ትልቅ ስፍራ ላይ ለምን ከፍ እግዚአብሔር ለማድረግ ብለው ነው አባቶቻችን ያን ሥርዓት ይሰሩት የኛ ጄኔሬሽን ምን አደረገ ቤተክርስቲያን ዙሪያውን ሱቅ ከፈተበት ሱቅ በተወሰነ ደረጃ ሜቢ ያው ማስፈላጊ ሆነ ሱቅ ሊያስፈልግ ይችላል በተወሰነ ደረጃ ነገር ግን ክብሯን እስኪሸፍን እኔ እንኳን ያቺ ቤተክርስቲያን ያለች ያጣጥ ወሪዝ የታለኛ ቤተክርስቲያን የታለ የለም ምክንያቱም ፉቆቹ ሸፈኑት እኔ ተመልከቱ ምን እኔን ጠይቁኛላችሁ it is true ኢድራጎር ቤተክርስቲያንን ተመልከት ኡራኤልን ተመልከት ሌሎቹን ተመልከት ፎቅ ዙሪያው ሆኖልሃል ፎቅ መሆኑ እኮ አልከፋም እሺ ይሁን መቼም ሲሆን እንዳልኳችሁ በነገራችን ላይ I don't know how to tell you ይሄንን ነገር እዚህ ዋሽንግተን ዲሲ ውስጥ ነው የምኖረው የዋሽንግተን ዲሲ አካባቢ do you know that ፎቅ እኮ ዝም ብሎ አይሰራ የዋሽንግተን ሞኑመንት አለ የነጻነት ምልክታቸው ነፃ ወጡበት ምልክታቸው በምንም ተአምር ፎቅ ከሱ በላይ አይወጣ 5 ሜትር ነው ይሄ ግን በምንም ተአምር ዋሽንግተን ዲሲ ውስጥ ፎቅ ከሱ ለምን ከነጻነት ምልክት አይበልጥ ቤተክርስቲያን ወንድሞች ነጻነት ምልክት ነች ክርስቶስ በምንም ተአምር ብትነግረኝ ነው አይገባኝም ፎቅ ከቤተክርስቲያን በላይ ሰራው ብለ ቤተክርስቲያኒቷ እዛ ስራ አርጋት ኖ my friend ብዙ ሰዎች አሁን እኔ እንደዚህ ሲናገር ቤተክርስቲያን ለምን no that's not the point እንዴ ወንድሜ የእግዚአብሔርን ሐሳብ አትርሳ ቤተክርስቲያን የእግዚአብሔርን ሐሳብ ልንረሳ አይገባ ከዛስ በኋላ ያ ገንዘብ ለማን ነው የሚውለው ለቤተክርስቲያን ነው የሚያገለግለው አገልግሎት ለደሃ ነው የሚውለው በገጠር ላሉ አብያተ ክርስቲያናት እጣንና ዘቢብ ላጡ ይውላል እናንተ ፍረዱ ስለዚህ ወገኖቼ ዞሮ ፖይንቱ ኢየሱስ ክርስቶስ ወደ መቅደስ ገባና በመቅደስ ያሉትን እየገረፈ አስወጣ ለምን ንግድ ቤት ሆኖ ነበር መቅደሱ ዋሻ ሆኖ ነበር የሽፍታዎች እኔ አይደለም ያልኩት ላምበል ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ የገንዘብ ለዋጮችን ገበታቸውን የርግብ ሻጮችን ወንበራቸውን ገለበጠ እኔ አይደለም ያልኩት እሱ ነው ያለው ይሄንን ያዝና እኛ ጋር ዛሬ የምናደርገው ከዚህ ከተለየ ነገር ሁሉ ማለት አይደለም አሉ እንደ እግዚአብሔር ሐሳብ የሚሄዱ በርግጥ ስለዚህ ምን አለ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል እናንተ ግን አለ የወንበዴዎች ዋሻ አደረጋችሁት አላቸው ስለዚህ ወገኖቼ በዚህ ጊዜ ፈሪሳውያን መጡና ሆ ያለ ነው እንግዲህ ህዝቡ ያጭ ሆሳና ያለ ነው በዚህ ጊዜ ደሞ የቤተ መቅደስ አገልጋዮች ያንን ጥፋታቸውን ጥለው ጭራሽ አይናቸውን በጨው አጥበው መጡና አትሰማም እንደ ሆሳዕና በአርያም እያሉ ነው ዝም አሰኛቸው እነዚህ ህፃናት አላቸው ህዝቡ ዝም አሰኛሉት ለእግዚአብሔር የሚገባውን ምስጋና ላንተ ሰጡ ዝም አሰኛቸው አሉት እነሱ አምንበትም ህዝቡ ግን አምኗል ስለዚህ ምን አላቸው አልሰማችሁም ወይ ከህፃናትና ከሚጠቡ አፍ ምስጋናን ለራስ አዘጋጀ የሚለውን ቃል አላነበባችሁም ከህፃናት አፍ ትንንሽ ከሆኑ ህፃናት ለራሱ እግዚአብሔር ምስጋና አዘጋጀ ይሄ እኮ ነው የተፈጸመው አይገባችሁም ወይ እላችኋለሁ ተው ብላችሁ እንኳን ድንጋያት ጭምር ያመሰግኑኛል አላቸው ስለዚህ ትቷቸው ወደ ቢታንያ ገባ ይላል ወንድሞቼ እንግዲህ እንዳትረሱ ስለዚህ እዚህ ጋር የተነሳንበት የትምርታችን ርዕስ እንዳትረሱ ምን አለ ትምርታችን ጌታችን አለቀሰ መድኃኔዓለም አለቀሰ ኢየሩሳሌምን አይቶ አለቀሰ ህዝቡን አይቶ አለቀሰ እንደዚህ እኮ ነው ያለው ወልድ ገመላችሁ እቺ በጣም ኢምፖርታንት ስለሆነች ኢየሱስ አህዮቹን አመጡለት በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት ሲሄድም ልብሳቸውን በመንገድ ያነጥፉ ነበር ይሄ ልብስ ማንጠፍ ምንድነው የንጉስ ሥርዓት ነው ብያችኋለሁ በደብረ ዘይት ቁልቁለት አሁን በቀረበ ጊዜ ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ አላቸው ደቀ መዛሙርቱ ተአምራቱን ሁሉ ስላዩ በታላቅ ድምጽ እግዚአብሔርን አመሰገኑት ይላል እንደዚህ አሉ በጌታ ስም የሚመጣ ንጉስ የተባረከ ነው በሰማይ
ሰላም በአርያምም ክብር አሉ ከሕዝቡ መካከል ከፈሪሳውያን አንዳንዶች ተነስተው መምህር ሆይ ደቀ መዛሙርቱን ገሥጻቸው አስቁማቸው እንዲህ አላቸው እነዚህ ዝም ቢሉ እንኳን ድንጋዮች ይጮሃሉ ምስጋናን ያቀርባሉ ካለ በኋላ ቁጥር 41 ላይ ይሄ ሉቃስ 19 ቁጥር 41 ላይ ሲደርስ ምንድነው ሲቀርብም ከተማይቱን አይቶ አለቀሰ ርዕሳችን ይሄ ጌታ አለቀሰ ከተማይቱ ሕዝቡን አይቶ አለቀሰ እንዲህም አለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ አሁን ግን ካይንሽ ተሰውሯል ወራት ይመጣብሻል ጠላቶችሽ ቅጥር ይቀጥሩብሻል ይከቡሻል በየበኩላቸው ያስጨንቁሻል አንቺም ባንቺም ውስጥ የሚኖሩት ልጆችሽን ሁሉ ወርታች ጥላሉ ይፈጣፍጧቸዋል አያችሁ ብሎ አለ ከዛም ወደ ኢየሩሳሌም ገባ ቤቱን ሲያየው ተበላሽቶ አየው የንግድ ቦታ ሆኖ አየው የከብት መሸጫ የርግብ መሸጫ ከዛም አልፎ የሽፍቶች ዋሻ መሳሪያቸውን ይዞ ሽፍቶች የሚኖሩበት ቤተ ሆኖ ነበር ቤተ መቅደሱ ሆኖ ነበር ልክ እንደኛ ወገኖች ስለዚህ ወገኖቼ በነገራችን ላይ ሆሳዕና ማለት እንግዲህ ሰዓትም የለኝም ሆሳዕና ማለት አሁን አድን እግዚአብሔር አሁን አድን የቅዱሳን ነቢያት ያነበው ምን ነው ከሰማይን ቀደብ ተወርድና ኢሳይያስ ምዕራፍ 64 ምን ነው እግዚአብሔር አሁን ብታድን ያሉት ነው ስለዚህ አንድም ቅድም እንዳልኳቸው ከሮማውያን አድን ሁለትም ደግሞ የሰው ልጅ ከመርገም አድን ከኃጢአት አድን ኃጢአታችን ከብዶናል አድን ማለት ነው አሁን አድን በነገራችን ላይ ራእይ ዮሐንስ የመጨረሻው መጽሐፍ ሲዘጋ ምን እንደሚል ታውቃላችሁ ከእንግዲህ ወዲያ እርግማን የለም ይላል እንዴት ደስ ይላል ከእንግዲህ ወዲያ እርግማን የለም ስለዚህ ወገኖቼ የቤተ ክርስቲያን የዛሬው መልእክት መሰረታዊ መልእክቷ ምንድነው ብላችሁ ብትሉ የእግዚአብሔር የማዳኑ ሥራ የኢየሱስ ክርስቶስ ወደ ምድር የመጣው እኛን ሊያድን ነው እኛን ሊታደገን ነው እኛን ሊሰበስበን ነው የቤተ ክርስቲያን መልእክቷ ነው ስለዚህ በንጉስነት ወይም እንደ ንጉስ ሆኖ ገባ ለኛ ሲል በመስቀል ላይ ነገሰ ለኛ ሲል በመስቀል ላይ ተሰቀለ እኛን ይሰበስብ ዘንድ ብላ የምትልበት ቀን ነው አያችሁ ስለዚህ በተለይ ቤተ ክርስቲያን አብዝታ አሙልታ ዛሬ የምትናገረው የክርስቶስን ወደ ምድር መምጣት የእግዚአብሔርን ዓላማ ለመፈጸም የሰው ልጆች የእግዚአብሔርን ዓላማ ለመፈጸም ሆኖ ስለዚህ ዛሬ የምታስተምረው ቤተ ክርስቲያን የእግዚአብሔርን ዓላማ እግዚአብሔር ለኛ ያለውን ሐሳብ ይሄንን ነው የምታስተምረው ስለዚህ ዋናው ቤተ ክርስቲያን የክርስቶስን የማዳን ሥራ የምትናገርበት ሳምንት ነው ሉቃስ ወንጌል እዚሁ ምዕራፍ 19 ላይ ስለ ኢየሱስ ክርስቶስ ማዳን ሲናገር እዚሁ ሉቃስ ወንጌል አሁን ያልኳችሁ ሆሳዕናን በሚናገርበት በዚያን አንቀጽ ላይ ቁጥር 10 ላይ ሄዳችሁ ስለ ኢየሱስ ክርስቶስ የሚናገረውን ብትሰሙ ምን ይላል የሰው ልጅ የጠፋው ሊፈልግና ሊያድን መጥቷል የክርስቶስ መምጣት የሰው ልጅ ፈልጎ የጠፋውን ፈልጎ ሊያድን ነው የሰው ልጅ ሊሰበስብ ነው ሰውን ለእግዚአብሔር መንግስት ሊሰበስብ መጣ ስለዚህ ሰው ግን ለዚህ የተዘጋጀ አልፈልግም ስላለ ነው ኢየሱስ ክርስቶስ ያለቀሰ አያችሁ እንግዲህ ይሄንን አስቀድሞ ዘካርያስ 9:9 ላይ ለምንድን ነው በአህያ የገባው ብለን ብንል ትንቢት ተነግሮ ነበር ያ ትንቢት ይፈጸም ዘንድ ነው ዘካርያስ 9:9 ላይ አንቺ ጽዮን አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ አንቺ ኢየሩሳሌም ሆይ እልል በይ እነሆ ንጉስሽ ጻድቅና አዳኝ ነው ንጉስሽ ምንድነው ጻድቅና አዳኝ ነው ንጉስሽ አዳኝ ነው የሚያድን ነው አንድ ደግሞ እውነተኛ ፈራጅ ነው ስለዚህ ትውቶ ነው በአህያይቱ ግልገል በውርንጭታይቱ ተቀምጦ ወደ አንቺ ይመጣል ተብሎ ትንቢት አስቀድሞ ተነግሮ ስለነበረ ያ ትንቢት ይፈጸም ዘንድ ጌታችን ወንድሞቼ ገባ ስለዚህ የእግዚአብሔርን ሐሳብ ይፈጽም ዘንድ ወደ ኢየሩሳሌም ገባ በመጨረሻም በዛን ጊዜ ገባ በሆሳዕና ወንድሞቼ ለሰው ልጅ ያው በመስቀል ላይ ተሰቅሎ የሰው ልጅ አዳነ ማለት ነው አንድ ነገር ልበልና ትምርቱን ልዝጋ ማለት ሰዓት ይሄዳል እግዚአብሔር ወንድሞቼ ለኛ ትልቅ ሐሳብ አለው ኢየሱስ ክርስቶስ የመጣው ያንን የትልቁን የእግዚአብሔርን ሐሳብ ለኛ ገንዘብ ሊያደርግ እኛ እንድናገኘው ነው እንጂ እንድንቀበለው ነው እግዚአብሔር ለኛ ትልቅ ሐሳብ አለው
ዓለም ሳይፈጠር ያቀደው ስለዚህ የሰው ልጆች ያን የእግዚአብሔርን ሐሳብ አልረዳ ሲሉ መድኃኔዓለም አለቀሰ ትምርታችን ኢየሱስ ክርስቶስ አለቀሰ ነው ዛሬ አለቀሰ ዛሬም ወንድሞቼ የእግዚአብሔር ሐሳብ አልረዳ ሲሉ እኛ ይልቅ ከዋናው ከእግዚአብሔር ሐሳብ ይልቅ በሁለተኛ በሶስተኛ በአራተኛ ነገር ላይ ተጠምደን ያንን ስንሰራ ዛሬም እግዚአብሔር ያለቅሳል ዛሬም እግዚአብሔር ወንድሞቼ ያዝናል ስለዚህ ወገኖቼ እግዚአብሔር ለኛ ትልቅ ዓላማ አለው እግዚአብሔር ለኛ ያለው ዓላማ ምንድነው ብላችሁ ብትሉ በፊቱ እኮ ቅዱሳን ነውር የሌለብን ቅዱሳን ልጆቹን ሆን ዘንድ በቃ የሱ ዓላማ ነው ክርስቶስ የመጣው ይሄ ነው እኛ ሊሰበስባችሁ ፈልጋለሁ አለ የሱ ዓላማ ነውር የሌለብን ቅዱሳንን ሆን ዘንድ ነው የሱ ዓላማ ወንድሞቼ የሰው ልጆች ሁሉ ጠቅላላ ይድኑ ዘንድ ነው ኢትዮጵያ ትድን ዘንድ አሜሪካ ይድን ዘንድ ሶማሊያ ይድን ዘንድ ፓኪስታን ሁሉ ይድን ዘንድ ነው ወንድሞቼ ሰው ግን ይሄንን ነገር ረሳው እኛም እንኳን ክርስቲያኖች ያለነው ተጠምቀናል ድነናል ያልነው እኛ እንኳን ረሳን ሰዓት ያልቋል ስለዚህ እግዚአብሔር ለኛ በፊቱ ቅዱሳን ልጆቹን ሆን ዘንድ ነው ቤተሰቦቹን ሆን ዘንድ ነው እግዚአብሔር ለኛ ያለው ሐሳብ ወገኖቼ ፍቅር ነው ለዚህ ነው እግዚአብሔር አንድ ልጁን የላከው ሌላ ምንም አልተጠየቀም በልጁ የሚያምን የዘላለም ሕይወት አለው እግዚአብሔር ዓለምን ስለወደደ አንድ ልጁን ሰጠ ስለዚህ እግዚአብሔር ለኛ ያለው ሐሳብ ፍቅር ነው ወንድሞቼ ሌላ ነገር አይደለም ምንም ከኛ የሚፈልገው ነገር የለም ለምን ኮምፕሊኬት እንደምናደርጋለን ስለዚህ እግዚአብሔር ለኛ ያለው ሐሳብ ወገኖቼ ፍቅር ነው እግዚአብሔር ለኛ ያለው ሐሳብ የዘላለም ሕይወት ነው ከሱ ጋር ለዘላለም እንድንኖር ለዚህ እኮ ነው ልጁን ያለው ወንድሜ ልጁን ያለው የዘላለም ሕይወት አለው እግዚአብሔር ለኛ ያለው ወገኖቼ ሐሳብ ሰማያዊ በረከት ነው እግዚአብሔር ወንድሞቼ ለኛ ያለው ከሱ ጋር እንነክስ ዘንድ ነው ግን ሰው ያልገባል ልክራ ታምኑማው ግን እንነክሳለን ዛሬ የጨከነ እንደ እግዚአብሔር ሐሳብ ሄደ ነገ ከንጉሱ ከክርስቶስ ጋር አብሮ በሰማይ ይነክሳል ዛሬ ልክ ነው ንጉሱ የማያውቅ ትውልድ መጥቶ እንዴት አድርጎ ይገባዋል አያችሁ በነገራችን ላይ ይሄ ቅድም ያነሳነው ሉቃስ 19 ከ18 ጀምሮ ብታነቡ 19 ብታነቡ ማቴዎስ 20:21 ብታነቡ ስለ ኢየሱስ ክርስቶስ ንግስና ነው የሚናገረው ደጋግሞና ቀጥሎ ደግሞ እንዴት አድርጎ ኢየሱስ ክርስቶስ እንግዲህ መጨረሻ ላይ የዚህ ሆሳዕናውን ታሪክ ይነግረናል ማለት ነው ትልቁ ነገር ምንድነው ዛሬ ሲኛ አስተውለናል ወይ ወንድሞች በሰዎች ላይ መፍረድ ቀላል ነው በፈሪሳውያን ላይ ስንፈርድ አይደል እኛ አስተማሪዎች ቀኑ ሙሉ ስለነሱ እናወራለን ራሳችንን ጉድ አናቅም ቀኑ ሙሉ ስለነሱ ነው የምናወራው መድኃኔዓለም አላቸው ቤቱን የንግድ ቤት አደረጉት ቤቱን የወንጀለኛ ዋሻ አደረጉት ብለን እናወራለን እኛ ግን የራሳችንን አናቅም ማን በነገረን እኛ ከነሱ የበለጥ ነጋዴዎች ነን እኛ ከነሱ የበለጠን የክርስቶስን ቤተክርስቲያን የወንበዴ ዋሻ እንደው ቤተክርስቲያንና ወደሱ እኮ የወንበዴ ዋሻ ነች ምን ጥያቄ ነው ይሄን በማስረጃ ማቅረብ እንችላለን ነው ይሄ እኮ ፋክት ነው ያለፈው መንግስትም ሲነግረን አልነበረም ብዙ ሰዎች ቤተክርስቲያን ውስጥ ወንበዴዎች ካህንን አገልጋይንን ብለው በተለይ ሰሜን ኢትዮጵያ ችግር የለም ሁሉም ሰው እኮ በልጅነቱ የቤተክርስቲያን ትምህርት ይማራል ስለዚህ ነናሉና ገቡ ዋሻው በኋላ ግን ይሄንን የሚያሳፍር ነገር እንደ እውነት ብለው ሲነግሩን ሰማናቸው እንደዚህ ሆኜ እኮ ገባው ቤተክርስቲያን ውስጥ እንደዚህ ሆኜ በየገዳማቱ እንደዚህ ገባው ስለዚህ እኛም ቤተክርስቲያን ቢሆን ከዛ አልዳነችም ስለዚህ ማን አስተዋለ እግዚአብሔርን ሐሳብ ዛሬ እሺ እንተዋቸው እኔም ልቆ እዚህ ጋር ላቁ ወንድሞቼ የእግዚአብሔርን ሐሳብ ዛሬ ማን አስተዋለ እግዚአብሔር ለኛ ያለውን ዓላማ ማን አስተዋለ አረ ከትውልዱ ማን አስተዋለ አለ ኢሳይያስ ከትውልዱ ማን አስተዋለ እግዚአብሔር ግን አንድ ልጁን ላከ በሱ ግርፋትና ቁስለት እኛን ሊጠቀልል አሰበ ሰው ሁሉ ግን አልተረዳም አረ ከትውልዱ ማን አስተዋለ ይላል እንደዚህ ይላል እኛም አላ ኢሳይያስ 53 ከትውልዱ ወረ ማን አስተዋለ እኛም አላከበርነው እርሱ ግን በእውነት ደዌያችንን ተቀበለ ህመማችንን ተሸክሟል እርሱ ስለኛ መተላለፍ ቆሰለ ስለ በደላችን ደቀቀ እግዚአብሔር የደህንነታችን ተክሳስ በርሱ ላይ አዋረ እግዚአብሔር የሁላችንን ኃጢያት በሱ ላይ አደረገ ይህ እንደሆነ ከትውልዱ ማን አስተዋለ ይላል በርሱ ቁስልኛ ተፈወስን እኛ ሁላችን ተቅበዝብዘን ጠፍተን ነበር እግዚአብሔር የሁላችንን በደል በሱ ላይ አኖረ ተጨነቀ ተሰቃየ አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ
እንደዚሁ አፉን አልከፈተም በማስጨነቅ በፍርድ ተወሰደ ስለ ሕዝቤ ኃጢአት ስለ ሕዝቤ ኃጢአት ተመቶ ከሕያዋን መንገድ እንደተወገደ ከትውልዱ ኧረ ማን አስተዋለ አዋጅ ከትውልዱ ማን አስተዋለ ኢሳይያስ ድሮ ነው ያለው ዛሬም ይለናል ልጆቼ ከትውልዱ ኧረ ማን አስተዋለ ክርስቶስን አሳብ ሆሳዕና ይሄ ነው የሚነገረው ዛሬ የእግዚአብሔርን ሐሳብ ከትውልዱ ኧረ ማን አስተዋለ ክርስቶስ